በመካከለኛው ምስራቅ የፖለቲካ መድረክ ላይ ለ37 ዓመታት በከፍተኛ ተጽዕኖ ፈጣሪነታቸው የሚታወቁት የኢራኑ ሃይማኖታዊ የበላይ መሪ አያቶላህ አሊ ኻሜኔ መገደላቸው ተረጋግጧል። ሃይማኖታዊ ጠቅላይ መሪው በቴህራን በሚገኘው ቢሮአቸው ላይ በደረሰ የአየር ጥቃት መገደላቸውን ተከትሎ ዓለም በከፍተኛ ድንጋጤ ውስጥ ትገኛለች። ይህ ጥቃት በአሜሪካና በእስራኤል ጥምር ኃይሎች የተፈጸመ ሲሆን በኢራን መንግስታዊ ቴሌቪዥን ይፋ እንደተደረገው መሪው የተገደሉት ቅዳሜ ማለዳ ላይ በቢሮአቸው ውስጥ የዕለት ከዕለት ተግባራቸውን በማከናወን ላይ እያሉ መሆኑም ተነግሯል። ጥቃቱ በኻሜኔ ላይ ብቻ ሳይሆን በቤተሰቦቻቸውና በከፍተኛ የመንግስት ባለስልጣናት ላይም ያነጣጠረ መሆኑ ተገልጿል። እየወጡ እንዳሉ መረጃዎች ከሆነ በዚህ ጥቃት ኻሜኔን ጨምሮ 40 ያህል ከፍተኛ የኢራን ባለስልጣናት፣ የእስላማዊ አብዮታዊ ጥበቃ ኃይሉ አዛዦችና የመከላከያ ሚኒስትሩ መገደላቸው ተገልጿል። በተጨማሪም የኻሜኔ ልጅ አማቻቸውና የልጅ ልጃቸው እንዲሁም አንዲት ምራታቸው በጥቃቱ ሕይወታቸውን ማጣታቸው ተዘግቧል። እናም በዕለቱ የገበያ ሚዲያ ዓለም አቀፍ ትንታኔ ዝግጅታችን የኻሜኔን ህልፈት፣ የጥቃቱን ዝርዝር ሁኔታ፣ የሃይማኖታዊ ጠቅላይ መሪውን ማንነትና የስልጣን ዘመን እንዲሁም ከሞታቸው በኋላ ሊመጣ የሚችለውን የኃይል ሚዛን ለውጥና ቀጣይ ስጋቶችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በኢራን ፖለቲካዊ ታሪክ ውስጥ ትልቅ ምዕራፍ የዘጋውና ቀጣዩን የሀገሪቱን ዕጣ ፈንታ ጥያቄ ምልክት ውስጥ የከተተው የአያቶላህ አሊ ኻሜኔ ግድያ በመላው ዓለም ከፍተኛ ድንጋጤን ፈጥሯል። ለ37 ዓመታት ኢራንን የመሩት የ86 ዓመቱ ከፍተኛ መሪ በቢሮአቸው ውስጥ በነበሩበት ወቅት በአሜሪካና በእስራኤል ጥምር የአየር ጥቃት መገደላቸውን የኢራን መንግስት ቴሌቪዥን በይፋ አረጋግጧል። ይህ ክስተት በኢራን እስላማዊ ሪፐብሊክ 50 ዓመታት ታሪክ ውስጥ ከሁሉ የከፋ የህልውና አደጋ ተደርጎ ተወስዷል። ጥቃቱ የተፈጸመው ኢራን ውስጥ በሚገኙ በርካታ ስትራቴጂካዊ ቦታዎች ላይ ሲሆን በዚህም ሳቢያ ከከፍተኛ መሪው በተጨማሪ ቁጥራቸው 40 የሚደርስ ከፍተኛ የኢራን ባለስልጣናት መገደላቸው ተነግሯል። ከዚህ ጋር ተያይዞ ቅዳሜ ማለዳ ላይ ማለትም በትላንትናው ዕለት ጠዋት የኢራን ብሔራዊ ደህንነት ምክር ቤት በወጣው መግለጫ አያቶላህ አሊ ኻሜኔ ስራቸውን በማከናወን ላይ ያሉ በቴህራን በሚገኘው መኖሪያቸውና ቢሮአቸው ውስጥ መገደላቸውን አስታውቋል። ይህ ክስተት ለኢራን እስላማዊ ሪፐብሊክ ላለፉት 50 ዓመታት ካጋጠሟት ፈተናዎች ሁሉ እጅግ አስከፊውና የህልውና አደጋ የደቀነባት መሆኑ ይነገራል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ጥቃቱን አስመልክተው በሰጡት መግለጫ በታሪክ ውስጥ ካሉ እጅግ ክፉ ሰዎች አንዱ የሆነው ኻሜኔ ሞቷል ሲሉ ተናግረዋል። ትራምፕ አክለውም ይህ እርምጃ ይህን ክፉና አክራሪ አምባገነን ስርዓት አሜሪካንና የብሔራዊ ደህንነቷን እንዳይጋፋ ለመከላከል የተወሰደ መጠነ ሰፊ እርምጃ ነው ሲሉም ገልጸዋል። በሌላ በኩል የኢራን ብሔራዊ ደህንነት ምክር ቤት የኻሜኔን ሰማዕትነት አስመልክቶ በሰጠው መግለጫ ይህ ሞት በጨቋኞች ላይ የሚደረገው የትግል መነሳሳት መጀመሪያ ይሆናል ሲል ምላሽ ሰጥቷል። ከዚህ ጋር ተያይዞም በመላው ኢራን የ40 ቀናት የሐዘን አዋጅ የታወጀ ሲሆን 7 የሥራ ቀናትም ዝግ ሆነው እንዲቆዩ ተወስኗል። አያቶላህ አሊ ኻሜኔ ማን ነበሩ የሚለውን ስንመለከት እንደ አውሮፓውያኑ አቆጣጠር በ1939 በቅድስቲቱ ከተማ መሻድ የተወለዱት ኻሜኔ በወጣትነታቸው የሃይማኖት ትምህርታቸውን ያጠናቀቁና በ1962 የአያቶላህ ኻሜኔን የፖለቲካ ተቃውሞ የተቀላቀሉ ነበሩ። በ1979 የኢራን አብዮት ስኬታማ ከሆነ በኋላ በተለያዩ ከፍተኛ የስልጣን እርከኖች ላይ ያገለገሉት ኻሜኔ እንደ አውሮፓውያኑ አቆጣጠር በ1981 ከተቃዋሚዎች በተሰነዘረባቸው የግድያ ሙከራ ቀኝ እጃቸው ሽባ ሆኖ ቀርቷል። ከ1981 እስከ 1989 እንደ አውሮፓውያኑ የዘመን አቆጣጠር የኢራን ፕሬዝደንት ሆነው ያገለገሉ ሲሆን የሪፐብሊኩ መስራች አያቶላህ ኻሜኔ በ1989 ሲሞቱ በሊቃውንት ጉባኤ አማካኝነት የበላይ መሪ ሆነው ተመርጠዋል። ላለፉት 37 ዓመታት በኢራን ፖለቲካ፣ ወታደራዊ ኃይልና የፍትህ ስርዓት ላይ ፍጹም ቁጥጥር የነበራቸው ኻሜኔ
በተለይም በአሜሪካና በእስራኤል ላይ በነበራቸው ጠንካራና የማይታጠፍ አቋም ይታወቃሉ። በእርሳቸው መሪነት ኢራን የኒውክሌር መርሃ ግብሯን ያስፋፋች ሲሆን በመካከለኛው ምስራቅ የመቋቋም ህብረት ወይም አክሲስ ኦፍ ሬዚስታንስ የሚባሉ እንደ ሂዝቦላህና ሐማስ ያሉ ተላላኪ ቡድኖችን በመደገፍ ቀጠናዊ ተጽዕኖዋን አጠናክራ ቆይታለች። ይሁን እንጂ የኻሜኔ ህልፈት የተሰማው ኢራን በታሪኳ እጅግ ደካማ በሆነችበት ወቅት ነው። አገሪቱ ለዓመታት በምዕራባውያን ማዕቀብ ኢኮኖሚዋ የዛለ ከመሆኑም በላይ በቅርብ ወራት ውስጥ የተቀሰቀሰው ህዝባዊ ተቃውሞ ስርዓቱን እያናወጠው ይገኛል። እንደ ሰብአዊ መብት ተሟጋቾች ገለጻ ባለፉት ሳምንታት ብቻ በመንግስት ኃይሎች በተወሰደ የኃይል እርምጃ በሺዎች የሚቆጠሩ ሰላማዊ ሰልፈኞች ተገለዋል። ፕሬዝደንት ትራምፕም ይህንን አጋጣሚ በመጠቀም ለኢራን ህዝብ ባስተላለፉት መልእክት መንግስታችሁን ተቆጣጠሩ፣ ይህ ምናልባትም በትውልድ መካከል የሚገኝ ብቸኛው ዕድል ሊሆን ይችላል ሲሉ ጥሪያቸውን አቅርበዋል። የእስራኤል መከላከያ ኃይል በበኩሉ በኢራን ላይ የሚፈጸመው ጥቃት ቀጣይ መሆኑንና የኢራን የሚሳኤልና የአየር መከላከያ ስርዓቶችን ማውደሙን እየገለጸ ይገኛል። እናም የኻሜኔን ሞት ተከትሎ ቀጣዩ መሪ ማን ይሆናል የሚለው ጥያቄ ትልቅና አሳሳቢ ጉዳይ ሆኖ እየተነሳ ይገኛል። እንደ ኢራን ህገ መንግስት ከሆነ አዲሱ የበላይ መሪ በ88 የሃይማኖት ሊቃውንት ስብስብ በሆነው የሊቃውንት ጉባኤ ወይም አሴምብሊ ኦፍ ሊደርሺፕ ኤክስፐርትስ መመረጥ አለበት። ይሁን እንጂ አገሪቱ በከፍተኛ ጥቃት ውስጥ ባለችበት በዚህ ወቅት ይህንን ጉባኤ በአጭር ጊዜ ውስጥ ሰብስቦ ውሳኔ ማሳለፍ ፈታኝ ሊሆን እንደሚችል እየተገለጸ ይገኛል። እንደ ጊዜያዊ መፍትሄ ግን የኢራን ፕሬዝደንት የፍትህ አካል ኃላፊና ከእንደራሴው ምክር ቤት የተመረጠ አንድ የሃይማኖት አባት በጋራ የመሪነቱን ኃላፊነት ይረከባሉ። ቀደም ሲል ኻሜኔን ይተካሉ ተብለው የታጩት የቀድሞ ፕሬዝደንት ኢብራሂም ራይሲ በ2024 በሄሊኮፕተር አደጋ መሞታቸው የስልጣን ሽግግሩን ይበልጥ ውስብስብ አድርጎታል። አሁን ላይ የኻሜኔ ልጅ ሙጅተባ ኻሜኔ አንዱ ተመራጭ ሊሆን እንደሚችል ቢገመትም ሌሎች ስማቸው ያልተጠቀሱ 3 እጩዎች በዝግጅት ላይ እንደነበሩ እየተገለጸም ነው። ከኻሜኔ ህልፈት ጋር በተያያዘ የዓለም አቀፉ ማህበረሰብ ምላሽም የተለያየ መሆኑ እየተስተዋለ ነው። የቻይና መንግስት በተባበሩት መንግስታት ድርጅት በኩል በሰጠው መግለጫ በኢራን ላይ የተፈጸመውን ጥቃት በጥብቅ እንደሚያወግዝና የሲቪሎችን ደህንነት ለመጠበቅ የተቀመጠው ቀይ መስመር ሊታለፍ አይገባም ሲል አስጠንቅቋል። ቻይና በአካባቢው የሚታየው ወታደራዊ እርምጃ በአስቸኳይ እንዲቆምም ጥሪ አቀርባለች። በተቃራኒው የአሜሪካው ፕሬዝደንት ዶናልድ ትራምፕ ዲፕሎማሲያዊ መፍትሄ አሁንም ሊደረስበት የሚችል መሆኑን ጠቅሰው ነገር ግን አሁን ላይ ኢራን ክፉኛ እየተደበደበች ስለሆነ ድርድር ማድረግ ከትላንት ይልቅ ዛሬ ቀላል ነው ብለዋል። ፕሬዝደንት ትራምፕ ለኢራን መሪነት ጥሩ እጩዎች በአእምሯቸው እንዳሉ ቢገልጹም ማንነታቸውን ከመናገር ግን ተቆጥበዋል። በሌላ በኩል ደግሞ የሃይማኖታዊ ጠቅላይ መሪው የኻሜኔ ሞት ለኢራን ምን ትርጉም አለው ለሚለው ጥያቄ የፖለቲካ ተንታኞች የሚሰጡት ምላሽ ጥንቃቄ የተሞላበት ሆኗል። በአንድ በኩል የሃይማኖታዊ ጠቅላይ መሪው ኻሜኔ ሞት ለ37 ዓመታት የቆየውን ጽኑ አምባገነናዊ መዋቅር ሊያፈራርሰው ይችላል የሚል ተስፋ አለ። በስደት የሚኖሩት የኢራኑ የቀድሞ ሻህ ልጅ ረዛ ፓህላቪ ስርዓቱ እየፈራረሰ መሆኑን ገልጸው የኢራን ህዝብ ወደ ጎዳናዎች ወጥቶ የመጨረሻውን ድል እንዲያበስር ጥሪ አቅርበዋል። በሌላ በኩል ግን የኻሜኔ ሞት የግድ የእስላማዊ ሪፐብሊኩን ማክተም አያመላክትም የሚሉ ወገኖች እየተደመጡ ነው። ከዚህ ጋር በተያያዘ የእስላማዊ አብዮታዊ ጥበቃ ኃይል ወይም IRGC ወታደራዊ መዋቅሩን ተቆጣጥሮ አገሪቱን ይበልጥ ጠንካራ ወደሆነ ወታደራዊ አገዛዝ ሊወስዳት እንደሚችልም ይገመታል። ፕሬዝደንት ትራምፕ በሰጡት አስተያየት አብዮታዊ ጥበቃውና የፖሊስ ኃይሉ ከኢራን አርበኞች ጋር በሰላም ተቀላቅለው አገሪቱን ወደ ቀድሞ ታላቅነቷ እንዲመልሱ ያላቸውን ምኞት ገልጸዋል። ለወደፊቱ ኢራን ወደ ከፋ የእርስ በርስ ግጭት ወይም ወደ አዲስ የፖለቲካ ምዕራፍ ልታመራ ትችላለች እየተባለም ይገኛል። የአሁኑ ፕሬዝደንት መሱድ ፔዚሽኪያን የመሪነት ኃላፊነት ቢኖራቸውም ትክክለኛው ስልጣን ያለው በበላይ መሪው እጅ በመሆኑ የስልጣን ክፍተቱ ትልቅ ምስቅልቅሎሽን ሊፈጥር ይችላል። በተለይ ኻሜኔ የገነቧቸው ቀጠናዊ
ተላላኪ ቡድኖች የመቋቋም ትብብር መዳከም በመካከለኛው ምስራቅ ያለውን የኃይል ሚዛን በእጅጉ ሊለውጠው እንደሚችል እየተገለጸ ይገኛል። እስራኤልና አሜሪካ ጥቃታቸውን በመቀጠል የኢራንን የኒውክሌር አቅም ሙሉ በሙሉ ለማውደም እየሰሩ መሆናቸውን ገልጸዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቀደም ሲል በሰጡት መግለጫ ኻሜኔ ቢሞቱ ስልጣኑን ማን እንደሚረከብ ማንም እንደማያውቅና ይህም ትልቅ ጥያቄ መሆኑን ገልጸው ነበር። እናም የአያቶላ አሊ ኻሜኔ ሞት በኢራን ዘመናዊ ታሪክ ውስጥ ትልቅ የመቀየሪያ ነጥብ ሆኖ እየተጠቀሰ ይገኛል። ላለፉት 37 ዓመታት ሀገሪቱን በብረት መዳፍ የገዙት መሪ መወገድ ለአንዳንዶቹ የነጻነት ብርሃን፣ ለሌሎቹ ደግሞ የጥፋት መጀመሪያ ተደርጎ እየታየ ነው። ኢራን አሁን ያለችበት ሁኔታ በከፍተኛ ውጥረት የተሞላ ሲሆን በውጭ ኃይሎች ጥቃትና በውስጥ ህዝባዊ አመጽ መካከል የምትገኝ ሀገር ሆናለች። የዓለም አቀፉ ማህበረሰብ ዓይንም አሁን በቴህራን ላይ አርፏል። የሚቀጥሉት ጥቂት ቀናትና ሳምንታት የኢራንን ብቻ ሳይሆን የመላው መካከለኛው ምስራቅን የወደፊት ዕጣ ፈንታ የሚወስኑ ይሆናሉ። ኻሜኔ በሕይወት ዘመናቸው አሜሪካና እስራኤል ሊጠፉ ይገባል የሚል ጽኑ አቋም ነበራቸው። ሞታቸው ግን እርሳቸው የገነቡት ስርዓት ራሱ የህልውና አደጋ ውስጥ እንዲወድቅ አድርጎታል። እናም የኻሜኔ ሞት በኢራን የፖለቲካ መዋቅር ላይ ትልቅ ክፍተትን እንደሚፈጥር ከወዲሁ እየተተነበየ ይገኛል። ይህ ክፍተት በሰላማዊ የስልጣን ሽግግር ይሞላል ወይስ አገሪቱን ወደ ለየለት የእርስ በርስ ጦርነትና ወታደራዊ አገዛዝ ይከታታል የሚለው ጉዳይ ገና ምላሽ አላገኘ ጥያቄ ነው። የዓለም አቀፉ ማህበረሰብ የኢራንን ቀጣይ እርምጃዎች በጥንቃቄ እየተከታተለ ይገኛል። የኢራን ህዝብም በአንድ በኩል ከበርካታ አስርተ ዓመታት ጭቆና ለመውጣት፣ በሌላ በኩል ደግሞ አገራቸው በውጭ ኃይሎች እንዳትፈራረስ በመስጋት መካከል ላይ ይገኛሉ። ኻሜኔ የሞቱት ተግባራቸውን በማከናወን ላይ ያሉ ቢሆንም እርሳቸው ትተዋት የሄዷት አገር ግን ከምንጊዜውም በላይ በከፍተኛ ለመረጋጋት ውስጥ ትገኛለች። የኢራን ባለስልጣናት የሰጡት መግለጫ የኻሜኔ ሰማዕትነት የትግሉ መጀመሪያ ነው ቢልም የመሬት ላይ እውነታው ግን ስርዓቱ ለህልውናው የሚታገልበት የመጨረሻው ምዕራፍ ላይ መድረሱን ያሳያል። እናም በዚህ ወሳኝ ወቅት የኢራን መጻኢ ዕጣ ፈንታ በሶስት ዋና ዋና ኃይሎች መስተጋብር ላይ የተመሰረተ ይሆናል። አንደኛው በህዝባዊ አመፅ ስርዓቱን ለመለወጥ የሚፈልገው የኢራን ህዝብ፣ ሁለተኛው ስልጣኑን ለማቆየት የሚታገለውና ምናልባትም የስልጣን መንበሩን ለመያዝ የሚሞክረው አብዮታዊ ጥበቃ ኃይል፣ እንዲሁም ሶስተኛው ደግሞ በወታደራዊ እርምጃና በዲፕሎማሲያዊ ጫና ስርዓቱን ለመለወጥ የሚንቀሳቀሱት አሜሪካና እስራኤል ናቸው። የእነዚህ ኃይሎች ፍላጎት መጋጨት ኢራንን ወደማይታወቅ አቅጣጫ ሊወስዳት እንደሚችልም እየተሰጋ ይገኛል። ሆኖም አንድ እውነታ ግልጽ እየሆነ መጥቷል። አያቶላህ አሊ ኻሜኔ ከዚህ በኋላ በኢራን የፖለቲካ መድረክ ላይ የሉም። በእርሳቸው ሞትም አንድ ረዥምና አወዛጋቢ የታሪክ ምዕራፍ ተዘግቷል። ቀጣዩ የኢራን መጻኢ ዕድልና ፈንታም በቀጣይ ጊዜያት የሚታይ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲቢኤስ ኒውስ፣ ቢቢሲ እንዲሁም አልጀዚራን በዋቢነት ተጠቅመናል።